ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ነባር ቤተሰቦቻችን ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ የምናያቸው ደግሞ ቀለል ያሉና በጣም አስፈላጊ የሆኑ ነገሮች ናቸው። እነዚህን እናያለን። እስከ መጨረሻው አብራችሁ ይቆዩ። እዚህ ጋር የምታዩቸው በገንዘብ ላይ የምንሰራቸው ስድስት ስህተቶች ምንድናቸው የሚሉት እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ነባር ቤተሰቦቻችን ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ አማርኛን፣ እንግሊዝኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ባላችሁበት ሆናችሁ በኦንላይን በሳምንት 5 ቀን ትምህርቱን መከታተል ትችላላችሁ ማለት ነው። እስከ መጨረሻው አብራችሁኝ ቆዩ። ስለዚህ እዚህ ጋር የምታዩት የመጀመሪያው እናንተ ገንዘብ ላይ የምትሰሯቸው ስድስት ስህተቶች፣ በተለይ ደግሞ አብዛኞቻችን ባለመማራችን ብዙ ስህተቶችን እንሰራለን። በገንዘብ ላይ ሊሆን ይችላል፣ በህይወታችን፣ በኑሯችን፣ ባለመማራችን፣ ባለማንበባችን፣ ባለመጻፋችን ብቻ ብዙ ነገሮችን አሬንጅ አድርገን ማስቀመጥ ስለማንችል ብዙ ስህተት እንሰራለን። ስለዚህ ለታይታ ብለህ ምንድነው የሚለው? አንደኛ ለታይታ መኖር በጣም ትልቁ ስህተት ነው። እኛ ለታይታ ለሰዎች እንዲያዩን ብለን ብቻ የምንኖር ከሆነ እኛ ደካሞች ወይም ደግሞ አስመሳዮች ነን ማለት ነው። ስለዚህ ለታይታ ስንኖር ሰውን ለማስደመም የሌለህን አታውጣ። ይህ ማለት ለታይታ መኖር ማለት ነው። ለእይታ ብቻ ሰዎች እኛም በማየት ብቻ እንዲህ ናቸው ብለው እንዲናገሩን ብቻ የምናደርገው ነገር ሰውን ለማስደመም ብለን የሌለህን ነገር ማውጣት የለብህም። ከሌለህ የለህም፣ ካለህ ማንም አይወስድብህም ማለት ነው። ሁለተኛ በአንድ ገቢ መኖር። በአንድ በር ብቻ አትጠብቅ፣ ይዘጋብሃል። ምክንያቱም እኛ ሁሌም ለምሳሌ እኔ ዩቲዩበር ነኝ አይደለ? ሁሌም ዩቲዩብ ላይ ብቻ አዲክት ብዬ የምቀመጥ ከሆነ ይህ ዩቲዩብ የሆነ ነገር ላይ ቢዘጋ የኔ ህይወት አቆመለት ማለት ነው። ምን ማድረግ አለብኝ? በየአቅጣጫው ሌላ ስራ መስራት መቻል አለብኝ። ሌላ ተጓዳኝ ነገር መሞከር አለብኝ። እናንተም ልክ እንደዚህ ሁሉ አንድ ነገር ብቻ ላይ አትጠብቁ፣ አንድ ገቢ ብቻ አትጠብቁ። ሌላ የተለያዩ ስራዎችን መስራት መቻል አለባችሁ። በምትችሉት አቅም ጊዜ ካላችሁ ማንም ሰው አንድን ስራ ላይ ብቻ ቁጭ ብሎ ይሄ ስራ ብቻ ነው የስራ ብሎ መቀመጥ የለበትም። ባለው ነገር ሌላ ተጓዳኝ ስራዎችን መስራት መቻል አለበት። ምክንያቱም ያ በር አንድ ቀን ከተዘጋ ህይወት ሊቋረጥ ስለሚችል። ነገር ግን ሁለት ባላ ተከል አንዱ ሲሰበር በአንዱ ተንጠልጠል ነው። ስለዚህ ሁለት ባላ መትከል መቻል አለብን። አንደኛውን ብናጣው በሌላኛው እንድንሻገር ሌላ ተጓዳኝ ስራዎችን መሞከር በጣም አስፈላጊውና ወሳኝ ነገር ነው። አንድ ሰው ለምሳሌ የሙያ ስራ የሚሰራ ከሆነ ሌላ የክህሎት ስራ መስራት መቻል አለበት። የንግድ ስራ የሚሰራ ከሆነ በተጓዳኝ ሌላ ነገር ደግሞ መስራት መቻል አለበት። ከዛ ውጭ ግን ንግድን ብቻ ሆኖ አንድ ቀን ንግዱ ቢከስር ያኛው ስራ ከሌለው ይቋረጣል። ሌሎችም ለምሳሌ እኔ ሹፌር ከሆንኩኝ ሹፍርናን ብቻ ምን የሚቀመጥ ከሆነ ሹፍርና የሆነ ጊዜ ላይ ቢቆም ያ ስራ ቆሞ ማለት ነው፣ ህይወቴ ይቋረጣል። ስለዚህ በምንችለው አቅም ጊዜያችን በመጠቀም ተጓዳኝ ስራዎችን መሞከር በጣም አስፈላጊ ነው። ስለዚህ የብዙዎች ስህተት የሆነው አንድ ገቢ ብቻ መጠበቅ ወይም በአንድ ገቢ ብቻ መኖር። ሁለተኛው ለታይታ መኖር፣ ይህም ትልቁ ስህተት ነው። ሶስተኛው የምንሰራው ስህተት ደግሞ ያለ እውቀት በድፍረት መግባት። ትልቁ ስህተት ያለ እውቀት በድፍረት መግባት። እኛ ዝም ብለን ደፍረን ምንም እውቀቱ ሳይኖረን ደፍረን የምንገባው ነገር ዋጋ ያስከፍለናል። ያልተረዳኸውን ንግድ ውስጥ ብርህን አትቀርቅር ወይም አትደብቅ። ያልተረዳኸው ያለ እውቀት በድፍረት መግባት፣ ይሄ አንዱ ትልቅ ስህተት ሲሆን ያልተረዳኸው ንግድ ውስጥ ብርህን አትቅበር። ያልተረዳው ምክንያቱም ስለዛ ነገር ማወቅ መቻል አለብህ። ስለዛ ነገር መረዳት መቻል አለብህ። ያ ነገር ላይ የማገኘውና የማጣው ነገር ምን ያህል ይሆናል በፐርሰንት ማስላት መቻል አለብህ። ከዛ ውጭ ግን ዝም ብለህ ስላወቀው ብቻ ያ ነገር ይጠቅማል ስላሉ ብቻ ዘለም የምትገባ ከሆነ መውጫው ችግር ነው ማለት ነው። ስለዚህ ሶስተኛው የምንሰራው ስህተት ደግሞ ያለ እውቀት በድፍረት መግባት ነው። አራተኛው የምንሰራው ስህተት ለቅንጦት መበደር በጣም ትልቁ ስህተት። ለቅንጦት አትበደሩ በምንም ታምር። እህቴ ይቅርብሽ መኮኳሉ፣ ይቅርብሽ ማማሩ፣ አትበደሪ። ለቅንጦት ብለሽ አትበደሪ። ለሚያስፈልግሽ ነገር ግን ተበደሪ። በጣም አስፈላጊ ሆኖ ከተገኘ ለምሳሌ አንድ ሰው አሞት ሊሆን ይችላል። እጁ ላይ ገንዘብ ከሌለው ተበድሮ መታከም አለበት አይደል? ግድ ነው። እርቦት ከሆነ ተበድሮ መብላት አለበት፣ ምክንያቱም ህይወት ሊቋረጥ ስለሚችል። ከዛ ውጭ ግን ለቅንጦት ብላችሁ አትበደሩ። በጣም ትልቁ ስህተት ይሄ ነው። ለማይረባ ነገር አትበደር። የሰው ባሪያ ትሆናለህ።
ለማይረባ ነገር አትበደር፣ የሰው ባሪያ ትሆናለህ። ሌላው አምስተኛው እዚህ ጋር ያልጻፍኩት ቦታ ስለጠበበኝ ነው። አምስተኛ እና ስድስተኛ ምክንያቱም ከላይ ምን ብያችኋለሁ? 6 ስህተቶች ብያችኋለሁ አይደለ? ራስ ወዳዶች በበዙበት ዓለም ከራሱ የሚሻገር ሰው መሆን ነውና፣ ስለዚህ ራስ ወዳዶች በበዙበት ዓለም ራስ ወዳድ እንዳትሆን። ይህም ትልቁ ስህተት ነው። ራስ ወዳድ አትሁን። አንጻራዊ ሰው መሆን መቻል አለብህ። አንጻራዊ ሰው። ስለዚህ አንተ ምን መሆን አለብህ? ከራሱ የሚሻገር ሰው መሆን አለብህ። ስለዚህ አምስተኛው ስህተት ደግሞ ራስ ወዳድ አለመሆን ማለት ነው። ራስ ወዳድ አለመሆን። ብዙዎቹ ራስ ወዳድ ይሆናሉ አይደል? የሚያስጠላ ነገር ማለት ነው። ስለዚህ ራስ ወዳድ አትሆን ማለት ነው። እሺ አምስተኛ ምንድን ነው የሚለው? ቁጠባን መናቅ። አንድ ሰው ገንዘብ ስላለው ብቻ ቁጠባን ይነቃል፣ ነገ የሚያጣ አይመስለው። አምስተኛው የምንሰራው ስህተት ቁጠባን መናቅ። ትንሾችን ካልጠበቅ ትልቆች አይመጡም፣ ወይም ትልቆችን አታገኝም። ትንንሾችን ባለ ነገር መቆጠብ ካልቻልክ ነገ ትልቁን ነገር ልታገኘው አትችልም። ስለዚህ ቁጠባን አትናቁ። አምስተኛው ስህተታችን እሱ ነው። ስድስተኛው ስህተት ምንድን ነው? በነገ ጀምራለሁ መዘናጋት። መጀመር ያለብህን ዛሬ ጀምረው ወንድሜ፣ መጀመር ያለብሽን ጀምሪው ዛሬ እህቴ። በነገ ጀምራለሁ እያሉ መዘናጋት ህይወትሽን ያበላሻል። ጭራሽ የዛሬን ቀን ማለፍ የለብሽም። ለምታስቢው ለምታቀጂው ነገር ማድረግ ያለብሽን ነገር ዛሬ አድርጊው። ማድረግ የሚገባህን ነገር ዛሬ አድርገው። ከዛ ውጭ ግን በነገ እየተዘናጋህ ጭራሽ ምንም ሳሰራ ህይወት እየባዘነ ይኖራል፣ ወይም እየባዘነ ትኖሪያለሽ ማለት ነው። ስለዚህ ስድስተኛው ከባዱ ስህተት ምንድነው? በነገ ጀምራለሁ ብሎ መዘናጋት። ትክክለኛ ጊዜ አትጠብቅ። ዛሬውኑ ጊዜህን ስራ ላይ አውለው። ስለዚህ ትክክለኛ ጊዜ የለም። በዚህ ሰዓት ትክክለኛ ጊዜ የለም። ትክክለኛ ጊዜ የምናደርገው እኛ ራሳችንን። ትክክለኛ ጊዜ እንዲሆን የምናደርገው እኛ ራሳችን ስለሆነ ባለን ጊዜ ባለን ሰዓት መስራት ባለብን ሰዓት መስራት አለብን። ከዛ ውጭ ግን መስራት ባለብን ሰዓት ሳንሰራ ቀርተን መሳቅ ባለብን ሰዓት ደግሞ የምናለቅስበት ጊዜ ይመጣል ማለት ነው። ስለዚህ እያንዳንዳችሁ እነዚህን 6 ስህተቶች በእናንተ ላይ ካሉ አረማችሁ፣ አስተካክላችሁ ወደ ጥሩ መንገድ እንድትሄዱ እያልኩኝ ከወዲሁ አሳስባለሁ። ስለዚህ ለታይታ መኖር አንደኛው፣ ሁለተኛው በአንድ ገቢ ብቻ መኖር፣ ሶስተኛው ያለ ዕውቀት በድፍረት መግባት፣ አራተኛው ለቅንጦት መበደር፣ አምስተኛው ቁጠባን መናቅ፣ ስድስተኛው በነገ ጀምራለሁ ሰበብ ማብዛት። እነዚህ በሰው ላይ የሚከሰቱ 6 ስህተቶች ናቸው። ስህተቶቹ ደግሞ ስታያቸው ቀላል ይመስላሉ፣ ነገር ግን ወደ አዘቅት የሚከቱ በጣም ከባድ ስህተቶች ስለሆኑ እነዚህን ስህተቶች በማረም ራሳችሁን ልታስተካክሉና ወደ ትክክለኛው መንገድ ልትራመዱ ይገባል። በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም ታገኙናላችሁ። አማርኛን ባላችሁበት ሆናችሁ በአጭር ጊዜ ማንበብና መጻፍ ትችላላችሁ። እስከዚህ ሰዓት አብራችሁ ስትከታተሉኝ የነበራችሁት ወንድሞቼ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ላይክ እና ሼር እያደረጋችሁ ለሁሉም ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። መልካም ትብብራችሁ ከዚህ በፊት እንደምታደርጉት ሁሉ እንዳይለየኝ እያልኩኝ መልእክቴን ላስተላልፍ እወዳለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።